ሰላም ጤና ይስጥልኝ ውድ የኮንዞን ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ደግሞ ዩኒት 3ን እንጀምራለን። ዩኒት 3 is about economic resources and markets። ስለ ኢኮኖሚክ ሪሶርሶች እና ስለ ማርኬት አይነቶች በደንብ ለማየት እንሞክራለን ማለት ነው። የኢኮንዞን ዩቲዩብ ቻናል ቤተሰብ ያልናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ፣ ቤተሰብ ናችሁ ደግሞ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችሁ ዘንድ የደወል ምልክቷን ተጫኑ የሚለው የዘወትር መልእክቴ ነው። እንግዲህ እንደ ኢንትሮዳክሽን ስናይ ስካርሲቲ ኤንድ ኢኮኖሚክ ሪሶርስ ሁሉ እንደምላችሁ ኢኮኖሚክስ እንደ ሰብጀክት ማተር እንዲፈጠር ካደረጉት ዋናው ነገር ምንድነው? ስካርሲቲ ነው። ይሄ ስካርሲቲ ምን ይባላል? ዘ ቤዚክ ኢኮኖሚክ ፕሮብለም ይባላል። ስካርሲቲ means economic resources are limited and cannot fully satisfy unlimited human wants። ስኬርሲቲ ማለት ኢኮኖሚክ ሪሶርሶች ገደብ ስላላቸው ሊሚትድ ስለሆኑ ሁሉንም የሰው ልጅ ፍላጎቶች ማሳካት ስለማይችሉ የሚፈጠር ምን ይባላል? ስኬርሲቲ ይባላል። this creates a fundamental imbalance between what people want and what resources available። ስለዚህ ስኬርሲቲ መኖሩ ምን ፈጠረ ማለት ነው? ሰዎች የሚፈልጉትንና የሪሶርስ አቬሌቢሊቲው የሀብት አቅርቦቱ አለመመጣጠን ፋንዳመንታል ኢምባላንስ ክሬት ያደርጋል ማለት ነው። ስለዚህ ከዚህ በመነሳት የዚህ የዩኒት 3 ስኮፕ የሚሆነው ወይም የምናያቸው ስኮፕ ኦፍ ዩኒት 3 አንደኛ ታይፕ ኦፍ ኢኮኖሚክ ሪሶርስስ ኤንድ ዜር ፋክተር ፔመንት። ኢኮኖሚክ ሪሶርስስ የሚባሉት እነማን ናቸው? ምንድን ናቸው? ፋክተር ፔመንታቸውስ ምን ይባላል የሚለውን እናያለን። አንድ ሁለተኛ ዲስቲንክሽን ቢትዊን ሪኒዌብል ኤንድ ነን ሪኒዌብል ሪሶርስስ፣ ታዳሽ ሀብቶችና የማይታደሱ ሀብቶች የሚባሉትን ልዩነትን እናያለን። ኦቨርቪው ኦፍ ዲፈረንት ታይፕስ ኦፍ ማርኬት፣ የተለያየ አይነት የማርኬት አይነቶች አሉ። የነሱን የገበያ አይነቶች ለማየት እንሞክራለን። ኤክስፕላኔሽን ኦፍ ሰርኩላር ፍሎ ኦፍ ኢኮኖሚክ አክቲቪቲስ፣ የኢኮኖሚ አክቲቪቲዎች ሰርኩላር ፍሎን እናያለን። በስተመጨረሻ ደግሞ ፎከስድ ኦን ላንድ አስ አን ኢኮኖሚክ ሪሶርስ ኢን ኢትዮጵያን ኮንቴክስት፣ መሬት ላንድ አስ ኢኮኖሚክ ሪሶርስ በኢትዮጵያ ኮንቴክስት ለማየት ሞክረን ይሄን ዩኒት እናጠናቅቃለን ማለት ነው። በሶስት ቻፕተር ክፍል እናያለን። የዛሬውን እንደሚቀጥለው እናያለን ማለት ነው። እንግዲህ ለመጀመሪያ ታይፕስ ኦፍ ሪሶርስስ ኤንድ ፋክተር ፔመንትስ፣ ሪሶርሶች ሀብቶች የሚባሉት ምንድናቸው? ፋክተር ፔመንታቸውስ ምንድነው የሚለውን ስናይ ሪሶርስስ አር ኤሴንሻል ኢንፑትስ ዩዝድ ኢን ዘ ፕሮዳክሽን ፕሮሰስ ቱ ክሬት ጉድስ ኤንድ ሰርቪስስ ፎር ዘ ሶሳይቲ። ሀብቶች ምንድናቸው? ሪሶርሶች አስፈላጊ ናቸው። ለምንድነው አስፈላጊ የሆኑት? ለፕሮዳክሽን ፕሮሰስ ኢንፑት ናቸው። ለምርት ሂደት እንደ ግብአትነት ያገለግላሉ። ሶ ሪሶርስ አር ኤሴንሻል ኢንፑትስ ዩዝድ ኢን ፕሮዳክሽን ፕሮሰስ ቱ ክሪኤት ጉድስ ኤንድ ሰርቪስስ ፎር ዘ ሶሳይቲ፣ ለሶሳይቲው ምርቶችና አገልግሎቶችን ለመፍጠር እንደ ግብአቱ ነው ያገለግላሉ ማለት ነው። ሪሶርሶች they are broadly classified into two main types። ሀብቶች ሪሶርሶች በሁለት ዋና ሰፋፊ ክፍሎች ይከፋፈላሉ። የመጀመሪያው ፍሪ ሪሶርስ ነው። ፍሪ ሪሶርስ unlimited and freely available with cost። ነፃ ሀብት የሚባለው unlimited ነው፣ ገደብ የለውም። እንደገና ደግሞ በእያንዳንዱ ቦታ ያለምንም ክፍያ በነፃ available ነው ይገኛል። የምን ይባላል? ፍሪ ሪሶርስ ይባላል። unlimited and freely available without cost ማለት ነው። ሁለተኛው ሪሶርስ ኢኮኖሚክ ሪሶርስ ወይም ስኬርስ ሪሶርስ የሚባለው ነው። ሊሚትድ ኢን ሰፕላይ፣ በአቅርቦቱ ሊሚት ነው፣ የተገደበ ነው። ክሬቲንግ ኢኮኖሚክ ፕራይስ ኤንድ ኮምፒቲሽን ምን አለው? ኮምፒቲሽን አለው፣ ውድድር አለው፣ ዋጋም አለው። ያንዳንዳቸው ስናይ ፍሪ ሪሶርስን ለምሳሌ ስናይ ፍሪ ሪሶርስስ አር ዞስ ሁ ሰፕላይ ኤክሲድስ ሶሳይቲስ ዲማንድ ኢቨን አት ዜሮ ኮስት። ፍሪ ሪሶርስ የሚባለው አቅርቦቱ ከፍላጎቱ ይበልጣል። ምንም እንኳን በነፃ በዜሮ ኮስት
በዜሮ ዋጋም ቢሆን ፍላጎቱ ከአቅርቦቱ የበለጠ ሪሶርስ ምን ይባላል? ፍሪ ሪሶርስ ይባላል። Thus resources are considered gifts of nature because they are naturally abundant and do not require payment to use. እነዚህ ሪሶርሶች ምን ይባላሉ? የተፈጥሮ ስጦታዎች ይባላሉ። ኔቸር ጊፍት ይባላሉ። ለምን? በተፈጥሮ አባንዳንት የሆኑ እና ያለምን ክፍያ ማግኘት የምንችላቸው ስለሆኑ። ለምሳሌ ፍሪ ሪሶርስ includes air አየር necessity for life abundant and free ነፃ ነው። sunshine provides natural energy unlimited and free just የፀሐይ ብርሃን ሳንከፍል ነው የምንሞቀው። solar energy renewable energy from sun freely accessible በቃ። ሌላው mountain stream natural water sources available without cost በቃ። ስለዚህ እነዚህ ምን ይባላሉ? ፍሪ ሪሶርስስ ይባላሉ። because they are abundant free resources do not influence economic decisions or price. ፍሪ ሪሶርሶች ምንድን ናቸው? አባንዳንት ናቸው። በቂ ሰፕላያቸው ከዲማንዳቸው በላይ ነው። ስለዚህ ምን አይሉ ኢኮኖሚክ ዲሲሽን ኤንድ ፕራይስ አያስፈልጋቸው። ኢኮኖሚክ ዲሲሽን እና ፕራይስ አያስፈልጋቸውም ማለት ነው። ሁለተኛዎቹ ኢኮኖሚክ ሪሶርስስ ኦር ስኬርስ ሪሶርስስ ይባላሉ። ኢኮኖሚክ ሪሶርስስ አር ሊሚትድ ሪሌቲቭ ቱ ዲማንድ። ኢኮኖሚክ ሪሶርሶች ደግሞ ከፍላጎት ጋር ከዲማንድ ጋር ሲወዳደሩ ናቸው፣ ሊሚትድ ናቸው፣ የተወሰኑ ናቸው። ሜኪንግ ዘም ስኬርስ ኤንድ ቫሉዌብል ውድና ቫሉዌብል ዋጋ ያላቸው እንደሆኑ ያደርጋቸዋል ማለት ነው። ስኬርሲቲ ሚንስ ዘስ ሪሶርስስ ሃቭ ኤነን ዜሮ ፕራይስ ኤንድ ሪኳየር አሎኬሽን ዲሲሽን። ሪሶርሶች ደግሞ ስኬርስ ሪሶርስ ከሆኑ ዜሮ ፕራይስ አይደለም፣ ዜሮ ፕራይስ ሳይሆን ዋጋ አላቸው። ዋጋ መኖር ብቻ ሳይሆን አሎኬሽን ዲሲሽን ያስፈልጋቸዋል። አንዱን ትተን አንዱን መግዛት መምረጥ ኢኮኖሚክ ዲሲሽን ያስፈልጋቸዋል ማለት ነው። ከኢኮኖሚክ ሪሶርስ እንደምሳሌ ስንወስድ ሁማን ሪሶርስ ኦል ፎርምስ ኦፍ ሌበር ኢንክሉዲንግ ማኑዋል ኢንተሌክቹዋል ስኪልድ ኤንድ ስፔሻላይዝድ ሌቨል። ሌበሩ ሰራተኛው ማኑዋል የሚሆን ኢንተሌክቹዋል የሚሆን ስኪልድ የሚሆን አንስኪልድ የሚሆን ስፔሻላይዝድ የሚሆን ሌበር ሁማን ሪሶርስ ምንድን ነው? ኢኮኖሚክ ሪሶርስ ነው። ዜር ኢፈርትስ ኮንትሪቢዩትስ ዳይሬክትሊ ቱ ዘ ፕሮዳክሽን። ሁለተኛው ናቹራል ሪሶርስ ነው። ናቹራል ሪሶርስ ሰች አስ ፈርታይል ላንድ ፎር ፋርሚንግ ሚነራልስ ፎር ኢንዱስትሪ ክሊን ዋተር ፎሬስትስ ኤንድ ዋይልድ ላይፍ። እነዚህ የመሳሰሉት ምንድን ናቸው? ናቹራል ሪሶርሶች ኢኮኖሚክ ሪሶርስ ናቸው። ዘስ ሪሶርስስ አር ፋናይት ኤንድ ሪኳየር ኬርፉል ማኔጅመንት። አላቂ ናቸው። አላቂ በመሆናቸው የተነሳ ደግሞ ኬርፉል የሆነ ጥንቃቄ የተሞላበት ማኔጅመንት አስተዳደር ያስፈልጋቸዋል ማለት ነው። ሶስተኛው ካፒታል ሪሶርስ ነው። ማኑፋክቸር ጉድስ ዩዝድ ቱ ፕሮዲውስ አዘር ጉድስ ኤንድ ሰርቪስስ ኢንክሉዲንግ ማሽንስ ኢኩፕመንት ትራንስፖርት ኤንድ ኮሚኒኬሽን ፋሲሊቲስ። ካፒታል ጉድስ የሚባሉት ምን የተደረጉ ናቸው? ማኑፋክቸርድ ጉድስ በፋብሪካ የተመረቱ ጉዶች ናቸው። በፋብሪካ የተመረቱ ጉዶች ነው ደግሞ ሌላ ጉዶችን ለማምረት ሌላ ሸቀጦችን ለማምረት የሚያገለግሉ ምን ይባላሉ? ካፒታል ሪሶርስስ ኦር ካፒታል ጉድስ ይባላሉ። እነዚህ ካፒታል ጉድስ ማሽኖች ሊሆኑ ይችላሉ፣ ኢኩፕመንቶች፣ ትራንስፖርት፣ ሎጂስቲክሶች፣ ኮሚኒኬሽን ፋሲሊቲዎች ሊሆኑ ይችላሉ። አራተኛው ኢኮኖሚክ ሪሶርስ ኤግዛምፕል ኢንተርፕሪነር ሪሶርስ ነው። the special human ability to organize manage production factors innovate and take financial risks. Entrepreneur ማለት a person who has the ability to organize manage production innovate and take financial risk የሚያደርግ ነው። ስለዚህ ኢንተርፕረነር ስኪል ስፔሻል ሁማን አቢሊቲ ሌላው ኢኮኖሚክ ሪሶርስ ነው ማለት ነው። ይሄን ካየን እንግዲህ ፎር ብሮድ ካታጎሪስ ኦፍ ኢኮኖሚክ ሪሶርስ አሉ። ፎር ብሮድ ካታጎሪ ኦፍ ኢኮኖሚክ ሪሶርስ ኤንድ ዜር ሪዋርድስ። ኢኮኖሚክ ሪሶርሶችን አየን። እነዚህ ኢኮኖሚክ ሪሶርሶችን በአራት ከፍለን ማየት እንችላለን። በአራት ከፍለን ስናይ ደግሞ ኢኮኖሚክ ሪሶርሶች ነን ዜሮ ኮስት ናቸው ብለን ነበር። ነን ዜሮ ኮስት ከሆነ ስለዚህ እያንዳንዱ የምንከፍለው ዋጋ አለ። ያ የምንከፍለው ዋጋ ሪዋርድ ይባላል። ሶ እያንዳንዱን ኢኮኖሚክ ሪሶርስ ከሪዋርዳቸው ጋር ለማየት እንሞክራለን ማለት ነው። ጀነራሊ we can divide economic resources into four broad categories። በአጠቃላይ ኢኮኖሚክ ሪሶርሶችን በአራት ካታጎሪ መክፈል እንችላለን ማለት ነው። እነዚህ ሪሶርሶች ላንድ፣
ሌበር ካፒታል ኤንድ ኢንተርፕረነርሺፕ ይባላሉ። ሌበር ላንድ ካፒታል ኤንድ ኢንተርፕረነርሺፕ። ሌበር ማለት the physical and mental effort contributed by humans in producing and distributing goods and services including manual and intellectual work። ሌበር ማለት ፊዚካል ኤንድ ሜንታል ኤፈርት ነው። ፊዚካል ኤንድ ሜንታል ኤፈርት ነው። ኮንትሪቢዩትድ ባይ ሂውማን በሰው ልጆች ኮንትሪቢዩት የሚደረግ ነው። ምን ላይ? ኢን ፕሮዲዩሲንግ ኤንድ ዲስትሪቢዩቲንግ ጉድስ ኤንድ ሰርቪስስ ምርትና አገልግሎቶችን ለማምረትና ለማሰራጨት በሰዎች የሚዋጣ ፊዚካል ወይም ሜንታል ኤፈርት ሌበር ይባላል። ምናምን ያጠቃልላል? ማኑዋል ሊሆን ይችላል፣ ኢንተሌክቹዋል ወርክ ሊሆን ይችላል፣ የጉልበት ስራ ሊሆን ይችላል፣ የአእምሮ ስራ ሊሆን ይችላል። ስለዚህ የዚህ ሌበር የፊዚካል ኤንድ ሜንታል ኤፈርት ላወጣው የሚከፈለው ክፍያ ፋክተር ፔመንት ወይም ሪዋርድ ምን ይባላል? ዌጅ ይባላል። ዌጅ ማለት ነው ፔመንት ፎር ሌበር ሰርቪስ ፕሮቫይድድ። ፔመንት ፎር ሌበር ሰርቪስ ፕሮቫይድድ ዌጅ ይባላል። ስለዚህ ከዛሬ ጀምሮ ዋት ኢዝ ዘ ሪዋርድ ፎር ሌበር ምንባል ዌጅ መመለስ አለብን። አክቹአሊ ዌጅ ኦር ሳላሪ ይባላል። ብዙ ጊዜ ዌጅ ነው የምንጠቀመው። ዌጅ ለጉልበት ሰራተኛ ብዙ የሚታሰብ ነው። ሳላሪ ለዋይት ኮላር ወርከር፣ ሌበር ለብሉ ኮላር። ብሉ ኮላር ምንድነው? ዋይት ኮላር ምንድነው? ሌላ እንትን ውስጥ እንዳልገባ አክቹአሊ ዋይት ኮላር ማለት ጀስት የቢሮ ሰራተኞች ምናምን ማለት ነው። የሜንታል ኢንተሌክቹዋል ስራ የሚሰሩ። ብሉ ኮላር ማለት ደግሞ የጉልበት ስራ የሚሰሩ ጀስት ፊዚካል ሌበረርስ ይባላሉ። እሱ ነው። ሌላ እንትን ላይ በደንብ እናየዋለን። ዞሮ ዘ ሪዋርድ ፎር ሌበር ላንድ ዘ ሪዋርድ ፎር ሌበር ዌጅ ኦር ሳላሪ ይባላል። ብዙ ጊዜ ዌጅ ነው የምንለው። ሁለተኛው ኢኮኖሚክ ሪሶርስ ላንድ ነው። ላንድ ማለት ደግሞ ናቹራል ሪሶርስስ ኦር ጊፍትስ ኦፍ ኔቸር ዩዝድ ኢን ፕሮዳክሽን ኢንክሉዲንግ ፈርታይል ሶይል፣ ሚነራል ዋተር በድስ፣ ፎሬስትስ ኤንድ ላንድ ኢትሰልፍ የመሳሰሉት ምንድናቸው? የላንድ ፋክተር ይባላል። ላንድ ፋክተር ይባላል። ለላንድ የምንሰጠው ሪዋርድ ፋክተር ፔመንት ምን ይባላል? ረንት ይባላል። ረንት ኢዝ ፔመንት ፎር ዩዝ ኦፍ ላንድ ኦር ናቹራል ሪሶርስ። ረንት ማለት ደግሞ ለላንድ ወይንም ለናቹራል ሪሶርስ የምንከፍለው ክፍያ ነው። ስለዚህ ዋት ኢዝ ዘ ሪዋርድ ፎር ላንድ ብንባል ረንት ብለን መመለስ መቻል አለብን ማለት ነው። ሶስተኛው ኢኮኖሚክ ሪሶርስ ካፒታል ይባላል። ማን ሜድ ቱልስ፣ ሰው ሰራሽ ቱሎች ሊሆኑ ይችላሉ። ሜሽነሪዎች፣ ማሽኖች ሊሆኑ ይችላሉ። ቢልዲንጎች፣ ህንፃዎች ሊሆኑ ይችላሉ። ኤንድ ኢንፍራስትራክቸር፣ መሰረተ ልማቶች ሊሆኑ ይችላሉ። ዩዝድ ኢን ፕሮዳክሽን ቱ ፕሮዲውስ አዘር ጉድስ ኤንድ ሰርቪስስ። ማሽነሪዎች፣ ህንፃዎች፣ ማንሜርቱ የሰው ሰራሽ እቃዎች ወይም ጀስት ይሄ መሰረታዊ ልማቶች ሆነው ሌላ ጉድና ሰርቪስ ሌሎችን አገልግሎቶችንና ሸቀጦችን ለማምረት የሚያገለግሉ ምን ይባላሉ? ካፒታል ይባላል። ለምሳሌ ማሽንስ፣ ፋክተሪስ፣ ሮድስ የመሳሰሉት ለነሱ የሚከፈል ፋክተር ፔመንት ወይም ሪዋርድ ደግሞ ምን ይባላል? ኢንተረስት ይባላል። ኢንተረስት ኢዝ ኢንካም earned from lending capital or using capital asset። ኢንተረስት ማለት ደግሞ ማለት ነው ካፒታል አሴትን ሌንድ በማድረግ ወይንም ካፒታል አሴትን በመጠቀም የሚገኝ ገቢ ኢንካም እርን የምናደርገው ኢንተረስት ይባላል። ስለዚህ ዘ ሪዋርድ ፎር ካፒታል ኢዝ ኢንተረስት ማለት ነው። አራተኛው ኢኮኖሚክ ሪሶርስ ኢንተርፕሪነርሺፕ ይባላል። ኢንተርፕሪነርሺፕ the unique human ability to organize other factors of production, innovate and bear the risks of business venture ምን ይባላል? ኢንተርፕሪነርሺፕ ይባላል። እንግዲህ አዘር ፋክተርስ የሚባሉት ሌበር አለ፣ ላንድ አለ፣ ካፒታል አለ። እነዚህን ሌበርን፣ ላንድ እና ካፒታልን ኦርጋናይዝ በማድረግ ፕሮዳክሽን እንዲኖር የሚያደርግ ዩኒክ ሁማን አቢሊቲ ምን ይባላል? ኢንተርፕሪነርሺፕ ይባላል። ይሄ ኢንተርፕሪነርሺፕ ምን ያደርጋል? ሌበርን፣ ላንድን፣ ካፒታል ምን ያደርጋል? ኦርጋናይዝ እነዚህ ፋክተር ፕሮዳክሽን ኦርጋናይዝ ያደርጋል። ኦርጋናይዝ ካደረገ በኋላ ኢኖቬት ኤንድ በፕሮዳክሽን ፕሮሰሱ ደግሞ ሪስክ ሊመጣ ይችላል። ስለዚህ ቢር ዘ ሪስክ ኦፍ ቢዝነስ ቬንቸር የሚያደርግ ኢኮኖሚክ ሪሶርስ ኢንተርፕሪነርሺፕ ይባላል። ዘ ሪዋርድ ፎር ኢንተርፕሪነርሺፕ ኢዝ ፕሮፊት ኢዝ ሪዋርድ ፎር ሰክሰስፉል ሪስክ ቴኪንግ ኤንድ ማኔጅመንት። ፕሮፊት ደግሞ ለስኬታማ ለሆነ ኃላፊነት መውሰድና አስተዳደር የሚከፈል ክፍያ የሚከፈል ፋክተር ፔመንት ወይም ሪዋርድ ፕሮፊት
ይባላል። ስለዚህ ዘ ሪዋርድ ፎር ኢንተርፕረነርሺፕ ኢዝ ፕሮፊት ነው ማለት ነው። ፕሮፊት ነው ማለት ነው። ስለዚህ ፎር ብሮድ ካታጎሪስ ኦፍ ኢኮኖሚክ ሪሶርስስ ኤንድ ዜር ሪዋርድስ ሾርትሊ አየን። የሌበር ዌጅ፣ የላንድ ረንት፣ የካፒታል ኢንተረስት፣ የኢንተርፕረነርሺፕ ፕሮፊት፣ እነዚህን ያዙ በጣም አስፈላጊ ነገሮች ስለሆኑ ማለት ነው። ይህን ካየን ሪኒዌብል ኤንድ ነን ሪኒዌብል ሪሶርስስ ታዳሽና የማይታደሱ ሀብቶች የሚለውን ክላሲፊኬሽን ኦፍ ሪሶርስስ ስናይ ዜር አር ሜኒ ታይፕስ ኦፍ ሪሶርስስ ዛት ጎ ኢንቱ ፕሮዲውሲንግ ጉድስ ኤንድ ሰርቪስስ አገልግሎቶችና ሸቀጦችና አገልግሎቶችን ለማምረት የሚያስፈልጉ ብዙ አይነት ሀብቶች አሉ፣ ሪሶርሶች አሉ። ዘስ ሪሶርስስ አር ብሮድሊ ክላሲፋይድ ኢንቱ ሪኒዌብል ሪሶርስስ ኤንድ ነን ሪኒዌብል ሪሶርስስ። እነዚህ ሀብቶች ታዳሽ ሀብቶችና የማይታደሱ ሀብቶች በመባል በሁለት ይከፈላሉ። የመጀመሪያው ሪኒዌብል ሪሶርስ ይባላል። ሪኒዌብል ሪሶርስስ አር ሪሶርስስ ዛት ሃቭ ዘ ፖቴንሻል ቱ ቢ ሪፕሌስድ ኦቨር ታይም ስሩ ናቹራል ፕሮሰስ። ሪኒዌብል ሪሶርስ የሚባለው በተፈጥሮ ሂደት ተመልሶ ሊተካ የሚችል የሀብት አይነት ታዳሽ ሀብት ይባላል። ሪኒዌብል ሪሶርስስ አር ሪሶርስስ ዛት ሃቭ ዘ ፖቴንሻል ቱ ቢ ሪፕሌስድ ኦቨር ታይም ስሩ ናቹራል ፕሮሰስ። ዘ ናቹራል ፕሮሰስ ሜይ ቢ የመታደስ ሲደሩ ደግሞ ምን ሊሆን ይችላል? አንደኛ ኢት ሜይ ቢ ሪላቲቭሊ ኩዊክ በጣም ፈጣን ሊሆን ይችላል። አስ ዊዝ ሰንሻይን ዊች ካምስ ኦን ዴይሊ ቤዚስ። ለምሳሌ ሰንሻይን ኢፌክቲቭ ተጠቅመው ወዳውኑ ሊታደስ ሪላቲቭሊ ኩዊክ ሊታደስ ይችላል። ኢት ሜይ ቢ ቬሪ ስሎ በጣም ቬሪ ስሎ ሊሆን ይችላል። ለምሳሌ አስ ኢን ዘ ፎርሜሽን ሶይል ዊች ሜይ ቢ ቴክ ሃንድረድስ ኦፍ ይርስ። ስለዚህ ሪኒዋል ፕሮሰሱ ሪላቲቭሊ ኩዊክ ሊሆን ይችላል፣ ቬሪ ስሎ ሊሆን ይችላል ማለት ነው። ኤግዛምፕልስ ኦፍ ሪኒዌብል ሪሶርስስ የታዳሽ ኃይል ምሳሌ ስናይ ሶላር ኤነርጂ ኤንድ ዊንድ ኤነርጂ፣ የፀሐይ ጉልበት፣ የነፋስ ጉልበት ታዳሽ ናቸው። ሶይል ኤንድ ግራውንድ ዋተር የተፈጥሮ የከርሰ ምድር ውሃ፣ አፈር፣ ትሪ፣ ግራዝ፣ ዛፎች፣ ሳሮች፣ ጂኦተርማል ፕሬዠር የመሳሰሉት ምንድን ናቸው? ታዳሽ የተፈጥሮ ሀብቶች ናቸው ማለት ነው። ታዳሽ የተፈጥሮ ሀብቶች ናቸው ማለት ነው። ሁለተኛው ነን ሪኒዌብል ሪሶርስስ ናቸው፣ የማይታደሱ ሀብቶች። ዘስ አር ሪሶርስስ whose stock or reserve is limited or fixed and which are found in the ground። እነዚህ ስቶካቸው ወይም ሪዘርቫቸው ምንድን ነው? ሊሚትድ ነው፣ የተወሰነ ነው፣ ፊክስድ ነው። የሚገኘው ደግሞ ምድር ውስጥ ነው፣ found in the ground ነው። the available supply of non renewable resources may be replenished through recycling። በሪሳይክሊንግ ምን ሊሆን ይችላል? ሪፕሌኒሽ ሊደረግ ይችላል። but the overall supply remains relatively constant። አጠቃላይ ሰፕላዩ ግን ምንድን ነው? ኮንስታንት ነው፣ የተወሰነ ነው። ኤግዛምፕልስ ኦፍ ነን ሪኒዌብል ሪሶርስስ ላይ ናቹራል ጋዝ፣ የተፈጥሮ ጋዝ፣ ኮል፣ ከሰል፣ ስቲል፣ ብረት፣ አልሙኒየም፣ ኦይል እነዚህ ምንድን ናቸው ማለት ነው? ነን ሪኒዌብል ሪሶርስስ ይባላሉ። ለምሳሌ ሰምታችሁ ከሆነ ይህን ያህል በርሜል ድፍድፍ ዘይት ተገኘ በቃ ይባላል። ይህን ያህል እንትን አልሙኒየም አለ፣ ይህን ያህል ምናምን ናቹራል ጋዝ አለ። በቃ ፊክስር ነች፣ ኮንስታንት ነች። ያችን ተጠቀመ ፔሪድ አለቀ። ሶ እንደዚህ ከሆነ ዋይ ኮንዘርቭ ናቹራል ሪሶርስ ለምን ኮንዘርቭ እናደርጋለን? ለምን እንጠብቃለን? ኦል ናቹራል ሪሶርስ ሹድ ቢ ዩዝድ ዋይዝሊ። ሁሉም የተፈጥሮ ሀብቶች ምን መሆን አለባቸው? በጥንቃቄ በብልህነት መጠቀም አለብን። ዊ መስት ኮንዘርቭ ናቹራል ሪሶርስስ ዊች ሚንስ ናቹራል ሪሶርስ ምን ማድረግ አለብን? ኮንዘርቭ ማድረግ አለብን፣ መጠበቅ አለብን። ለምን? ኖት ሚስዩዚንግ ስፖይሊንግ ኦር ዌስቲንግ ዘም። ሚስዩዝ ማድረግ የለብንም፣ ስፖይል ማድረግ የለብንም፣ ዌስት ማድረግ የለብንም። ኮንዘርቬሽን ኢዝ ስፔሻሊ ኢምፖርታንት ፎር ነን ሪኒዌብል ሪሶርስስ በት ኢቨን ሳም ሪኒዌብል ሪሶርስስ ካን ቢ ዲፕሌትድ ኢፍ ኦቨርዩዝድ ኦር ዲስትሮይድ። በተለይ ደግሞ የማይታደሱ የተፈጥሮ ሀብቶችን በደንብ መጠበቅና ዋይዝሊ መጠቀም አለብን። ኢቨን ደግሞ ታዳሽ ኃይሎች ደግሞ አንዴ ዲፕሌትድ ከሆኑ ወይም ኦቨርዩዝድ ከሆኑ ዲስትሮይድ ሊሆኑ ስለሚችሉ እነሱንም በጥንቃቄ መጠቀም አለብን ማለት ነው።
ናቹራል ሪሶርስስ መስት ኦልሶ ቢ ፕሮቴክትድ ፍሮም ፖሉሽን። ናቹራል ሪሶርሶች የተፈጥሮ ሀብቶች ከምን መጠበቅ አለባቸው? ከብክለት ከፖሉሽንም መጠበቅ አለባቸው። which occurs when people introduce harmful chemicals and wastes into the environment. ፖሉሽን ማለት ነው ደግሞ ሰዎች ሃርምፉል ኬሚካልን ዌስትን ዝቃጭን ወደ ኢንቫይሮንመንቱ ሊለቁ ይችላሉ። ስለዚህ ናቹራል ሪሶርሶች ከፖሉሽን መጠበቅ መቻል አለባቸው። ኤግዛምፕል ኦፍ ፖሉሽን የብክለት አይነቶችን ስናይ የብክለት አይነቶች ኦይል spilled into water ይችላል። ቶክሲክ ኬሚካልስ increased released into air garbage dumped or roadside የመሳሰሉት በቃ ኦይል ወደ ውሃ ስፒል ሊሆን ይችላል። ቶክሲክ ኬሚካል ወደ አየር ሊለቀቁ ሊሆን ይችላል። ጋርቤጆች ሮድ ሳይድ ላይ ደምፕ ሊሆን ይችላል፣ ሊደፉ ይችላሉ። ስለዚህ እነዚህ ፖሉሽን አይነቶች ናቸው። ስለዚህ ነን ሪኒውዌብል ሪሶርሶችን ምን ማድረግ አለብን ማለት ነው? ዲፕሌትድ ከሆኑ ሪፕሌኒሽ መደረግ የማይችሉን መጠበቅ አለብን። ኢቭን ሪኒውዌብሎችን መጠበቅ አለብን። ስለዚህ ናቹራል ሪሶርሶችን መጠበቅ ብቻ ሳይሆን ደግሞ ከፖሉሽን መጠበቅ አለብን። ከሃርምፉልና ኬሚካል ዌስት መጠበቅ አለብን። የፖሉሽን አይነቶች ደግሞ ለምሳሌ እነዚህ ናቸው ማለት ነው። ሌላው እንግዲህ ኮንዘርቬሽን ኦፍ ናቹራል ሪሶርስ እና ኦል ናቹራል ሪሶርሶች should be used wisely። ሁሉም ናቹራል ሪሶርሶች ዋይዝሊ መጠቀም አለብን ብለናል። we must conserve natural resources which means not using, spoiling or wasting things አሁን ያወራነው ማለት ነው። this is especially important for non-renewable resources በተለይ ደግሞ ለማይታደሱ ሀብቶች አስፈላጊ ነው። even some renewable resources can be depleted, they are or killed or overused ሊሆን ይችላሉ። we must also protect our natural resource from pollution። ናቹራል ሪሶርሳችንን ከፖሉሽን ምን ማድረግ አለብን? መጠበቅ አለብን። pollution occurs when people put harmful chemicals or things into nature ሲለቁ ነው። አሁን ያየናቸው ኤግዛምፕሎች ምሳሌዎች ናቸው ማለት ነው። ይሄን ካየን ታይፕስ ኦፍ ማርኬት የሚባሉ አሉ። what is market? ገበያ ምንድነው? a market is an institution where two parties meet to facilitate the exchange of goods and services። ገበያ ማለት ምንድነው? ኢንስቲትዩሽን ነው። ኢንስቲትዩሽን ሆኖ ሁለት ፓርቲዎች ገዢና ሻጭ ማለት ነው ሸቀጣቸውንና አገልግሎታቸውን የሚለዋወጡበት ምን ይባላል? ገበያ ይባላል። the two main parties involved are usually buyers and sellers። ሁለቱ ፓርቲዎች ምንድናቸው? ገዢና ሻጭ ናቸው። ፎርምስ ኦፍ ማርኬት ስናይ ማርኬት ሜቢ አንደኛ ፊዚካል ሊሆን ይችላል። ሪቴል አውትሌት where buyers and sellers meet to face to face ሻጭና ገዥ በአካል ለአካል የሚገናኙበት ፊዚካል ፕሌስ ማርኬት ሊባል ይችላል። ሁለተኛው ደግሞ ዲጂታል ሊሆን ይችላል። an online platform where buyers and sellers do not meet physically ገዥና ሻጭ ፊዚካል ሳይገናኙ የሚገበያዩበት ዲጂታል ማርኬት ይባላል። ፎከስ ኦፍ ዲስ ሴክሽን ግን this section focus on three specific types of market። ሶስት አይነት የገበያ ማርኬቶች ላይ ፎከስ ያደርጋል። የመጀመሪያው ጉድስ ኤንድ ሰርቪስ ማርኬት፣ ሁለተኛው ሌበር ማርኬት፣ ሶስተኛው ፋይናንሻል ማርኬት። ሶስቱ ላይ ኮንሰርን ያደርጋል ማለት ነው። ጉድስ ኤንድ ሰርቪስ ማርኬት ኤንድ ሌበር ማርኬት ስናይ በዚህ ስላይድ የመጀመሪያው ጉድስ ኤንድ ሰርቪስ ማርኬት this is the market where households purchase consumable goods and services and business sells them። ጉድስ ኤንድ ሰርቪስ ማርኬት የሚባለው ሃውስሆልዶች ምን ያደርጋሉ? ኮንሱሜብል ጉድስ ኮንሱም የሚደረጉ እቃዎችና ሸቀጦችን ይገዛሉ። ቢዝነሶች ደግሞ ምን ያደርጋሉ? ኮንሱም የሚደረጉ አገልግሎቶችና እቃዎችን ምን ያደርጋሉ? ይሸጣሉ። ይሄ ጉድስ ኤንድ ሰርቪስስ ማርኬት ይባላል። it includes stores ሊሆን ይችላል፣ the internet ሊሆን ይችላል፣ any place where goods and services meet for final use are exchange የሚደረጉበት ማንኛውም ቦታ ምን ሊሆን ይችላል? ስቶር ሊሆን ይችላል፣ ኢንተርኔት ሊሆን ይችላል። ብቻ እነዚህ የሚገበያዩበት ጉድስ ኤንድ ሰርቪስስ ማርኬት ይባላል ማለት ነው። ኤግዛምፕልስ ፍሮም ዴይሊ ላይፍ ለምሳሌ ጎይንግ ቱ ዘ ስቶር ወደ ስቶር ልንገዛ እንችላለን። ሾፒንግ ኦን ዘ ኢንተርኔት ላይ ሾፕ እናደርግ ልንገዛ እንችላለን። ትሬዲንግ ጉድስ ዊዝ ኤ ፍሬንድ ከጓደኛ ጋር ትሬድ ልናደርግ እንችላለን። ይሄ ዙሮ እነዚህ ምንድናቸው? ማርኬት ነው። ሞታሪ ፍሎን ስናይ ኮንሱመርስ ፔይ መኒ ቱ ቢዝነስስ ቱ አኳር ፕሮዳክት ተጠቃሚዎች እቃውን የሚገዙትን እቃ ለማግኘት ምን ያደርጋሉ? ክፍያ ይከፍላሉ። ዚስ መኒ ፍሎ ኮንቲኒየስሊ ፍሮም ኮንሱመርስ ቱ ቢዝነስ ያደርጋል። ኮንቲኒየስሊ ፍሎ ያደርጋል ማለት። ሁለተኛው የማርኬት አይነት ሌበር ማርኬት ነው። the labor market is where employees offer labor service and
ኤምፕሎየር ኦፈር ጆብ ኦፖርቹኒቲ። ሌበር ማርኬት የሚባለው ደግሞ ተቀጣሪዎች ሌበር ሰርቪሳቸውን አቅማቸውን፣ ታለንታቸውን፣ ጉልበታቸውን ፕሮቫይድ የሚያደርጉበትና ኤምፕሎየርስ ደግሞ የስራ ዕድል የሚፈጥሩበት ቦታ ምን ይባላል? ሌበር ማርኬት ይባላል። ወደፊት ባይዘው በደንብ በጥልቀት ታዩታላችሁ። ወደፊት ኢኮኖሚክስ በጣም እስከምትሉ ስትማሩ እነዚህ ማርኬቶች አብራቸዋሉ። ይሄ እንደ ኢንትሮዳክሽን ነው። ስለዚህ ሌበር ማርኬት ኢዝ ዌር ኤምፕሎይስ ኦፈር ሌበር ሰርቪስ ኤንድ ኤምፕሎየርስ ኦፈር ጆብ ኦፖርቹኒቲስ ማለት ነው። ኢት ኢዝ ፈንክሽንስ አት ቦዝ ማክሮ ኢኮኖሚክ ሌቭል እና ማይክሮ ኢኮኖሚክ ሌቭል። ማክሮ ኢኮኖሚክ ሌቭል ከሆነ ኢንታየር ኢኮኖሚ ላይ ነው። ማይክሮ ኢኮኖሚክ ሌቭል ከሆነ ኢንዲቪዥዋል ሌበር ትራንዛክሽን፣ አበበ ከሸምሱ ሱቅ፣ አስቴር ከከበደ ሱቅ አይነት ነገር ማለት ነው። ይሄ የሌበር ፋክተር ፈንክሽኑ ሁለቱም ላይ ይሆናል ማለት ነው። ሌበር ፕሮቫይድስ ኢንክሉድ ዴይሊ ሌበረርስ ሊሆን ይችላል፣ የቀን ሰራተኞች፣ ዶሜስቲክ ወርከርስ፣ ስኪልድ ወርከርስ፣ ፕሮፌሽናል ሊሆን ይችላሉ። ዝሮ ኤኒ ታይፕ ኦፍ ወርከር ሁ ፕሮቫይድ ሌበር ሰርቪስስ ኤንድ they get job opportunity from the employer ምን ይባላል? ሌበር ማርኬት ይባላል። ስለዚህ እነዚህ ሌበር ፕሮቫይደሮች ናቸው ማለት ነው። ሶስተኛው ማርኬት አይነት ፋይናንሻል ማርኬት ይባላል። ፋይናንሻል ማርኬት ጉድስ ኤንድ ሰርቪስ ማርኬት አየን፣ ሌበር ማርኬት አየን፣ ፋይናንሻል ማርኬት ይባላል። የፋይናንሻል ማርኬት is any place where securities, currencies, bonds and other financial assets are traded between two parties። ፋይናንሻል ማርኬት የሚባለው ደግሞ ፕሌስ ነው፣ የሆነ ሳሙዌር ፕሌስ ነው። ሴኩሪቲዎች፣ ከረንሲዎች፣ ቦንዶች እና አዘር ፋይናንሻል አሴቶች የሚሸጡበትና የሚገዙበት ቦታ ፋይናንሻል ማርኬት ይባላል። ኢት ኢዝ ኮር ፊቸር ኦፍ ካፒታል ሶሳይቲ። ይሄ የካፒታል ሶሳይቲ ምንድነው? ቁልፍ የሆነ ባህሪ ነው ማለት ነው። ፋይናንሻል ኦፍ ፈንክሽን ኦፍ ፋይናንሻል ማርኬት ስናይ የፋይናንሻል ማርኬት የፋይናንሻል ገበያ ፈንክሽን ስናይ አንደኛ ካፒታል ፎርሜሽን ነው። ፕሮቫይዲንግ ቢዝነስስ ዊዝ ኒድድ ፋይናንሻል ሪሶርስ ምን ያደርጋል? ፋይናንሻል ሪሶርስን የሚፈልጉ ቢዝነሶች ምን ያደርጋል? ፕሮቫይድ ያደርጋል። ሁለተኛው ሊኩዊዲቲ ነው። አሎዊንግ ፋይናንሻል አሴትስ ቱ ቢ ኢዚሊ ኮንቨርትድ ኢንቱ ካሽ። ፋይናንሻል አሴቶች በቀላሉ ወደ ካሽ እንዲለወጡ ሊኩዊዲቲ እንዲኖር ያደርጋል። ማን? ፋይናንሻል ማርኬት። ስለዚህ የፋይናንሻል ማርኬት ሁለት ዋና ዋና ጥቅሞች ካፒታል ፎርሜሽን ኤንድ ሊኩዊዲቲ ናቸው ማለት ነው። ኔቸር ኦፍ ፋይናንሻል ማርኬት ስናይ ፋይናንሻል ማርኬት ካን ቢ ምን ሊሆን ይችላል? ፊዚካል ሊሆን ይችላል፣ ስቶክ ኤክስቼንጅ ፍሎር ሊሆን ይችላል። ሌላው ደግሞ ዲጂታልም ሊሆን ይችላል፣ ኦንላይን ትሬዲንግ ፕላትፎርም ሊሆን ይችላል። አጠቃላይ የማርኬት ጸባይ ምንድነው? ዲጂታልም ሊሆን ይችላል፣ ፊዚካልም ሊሆን ይችላል አይደል? አዎ። ስለዚህ ፋይናንሻል ማርኬት የታይፕ ኦፍ ማርኬት ጸባይ አንዱ አካል እስከሆነ ድረስ ፊዚካል ሊሆን ይችላል፣ ዲጂታልም ሊሆን ይችላል ማለት ነው። ኤግዛምፕልስ ኦፍ ፋይናንሻል ማርኬት ስናይ ቦንድ ማርኬት፣ ለምሳሌ ቦንድ ማርኬት ዌር ደብት ኢንስትሩመንትስ አር ትሬድድ፣ የደት ኢንስትሩመንቶች የብድር ሰነዶች የሚገዙበትና የሚሸጡበት ቦንድ ማርኬት ይባላል። የፋይናንሻል ማርኬት ኤግዛምፕል ነው። ሁለተኛው ስቶክ ማርኬት ነው። ዌር ኦነርሺፕ ሼርስ ኢን ካምፓኒስ አር ኤክስቼንጅድ። ስቶክ ማርኬት ደግሞ ማለት የአንድ ድርጅት ባለይዞታ የአክሲዮን ባለቤትነት የሚሸጥና የሚገዛበት ገበያ ስቶክ ማርኬት ይባላል። ኦነርሺፕ ሼርስ ኢን ካምፓኒስ። ሼር ማርኬት የሚባለው ደግሞ አናዘር ተርም ፎር ስቶክ ኤክስቼንጅ ዌር ካምፓኒ ሼር አር ቦት ኤንድ ሶልድ። ካምፓኒዎች ደግሞ አክሲዮናቸውን የሚሸጡበትና የሚገዙበት የስቶክ ኤክስቼንጅ ማርኬት ሼር ማርኬት ይባላል ማለት። ስለዚህ ኤግዛምፕልስ ኦፍ ፋይናንሻል ማርኬትስ አር ቦንድ ማርኬት፣ ስቶክ ማርኬትስ ኤንድ ሼር ማርኬትስ ሊሆኑ ይችላል። ሶስት ገበያዎች አሉ አለን፣ ጉድስ ኤንድ ሰርቪስ ማርኬት፣ ሌበር ማርኬት ኤንድ ፋይናንሻል ማርኬት ብለናል ማለት ነው።